አሁን የፈለግከውን ተመልከት። አንተ የምትፈልገውን ብቻ ንገረኝ። እኔ ምን እፈልጋለሁ ብለህ ነው? የቀጠረችኝ ግን ምን እንደምትፈልግ አልነገረችኝ። ልጄ እየሰራህ ያለው ስራ ትክክል አይደለም። እኔ አባት አልሆንም። እኔ አይደለሁም እኮ ጠላት። እሷ እኮ የሰይጣን ታላቅ እህት ናት። ተዋት። ማናት እሷ? እኔን እንዲህ እንድታግተኝ የቀጠረች። ማንነቷን እኮ አልነገርኩም። ጠላቴንም አላቃት ይመስልሃል? አየኔ ልጅ። ቆይ አንተ ጠላት ስሟ ማን ነው? ቲና። እንግዲህ ከነቃ ምን ይደረጋል? እሺ ምንድን ነው ትፈልገው አንተ? ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። እንዴት ናችሁልኝ? እግዚአብሔር ይመስገን። ትንሽ ጠፋ ብያለሁ ማለት ነው። እኔ የምላችሁ ግን ሁላችሁም እንደኔ ናችሁ ቤተሰብ? በቃ ካሁን በኋላ ሁለቀን ቪዲዮ እሰራለሁ፣ ሁለቀን ሊቭ እገባለሁ እና ጭራሽ እጠፋለሁ ማለት ነው። እኔም እናንተም እንደኔ ነው የምትሆኑ ወይስ እንዴት ነው የሚመቻችሁ? ምንም ስራ ባይኖረኝም ብቻ አላውቅም ለምን እንደሆነ እና ቤተሰቦቼ ዛሬ እንግዲህ ትሁት ድራማ አብዛኞቻችሁ እናውቀዋለን። በጣም ብዙ ነገሮችን አይጨበታለሁ። እኔ ካሁን በፊት ስለ ፊልም ምናምን ብዙ ነገር አልከታተልም ነበረ ማለት ነው። ነገር ግን አሁን በቅርቡ ነው መከታተል የጀመርኩት። በቃ ሰው እንዴት ሊያጠቃን እንደሚችል እንዴት ጠላታችን እንዴት ሊሆን እንደሚችል በቃ ብዙ ነገር እንዴት መታገስ እንዳለብን እንዴት ነገሮችን ማሳለፍ እንዳለብን በጣም ብዙ ነገሮችን የምትማሩበት ድራማ ነው ማለት ነው። ትሁት ድራማ ማለት በጣም ትልቅ ነገር ነው። የእውነት ነው የምላችሁ። አንዳንድ ጊዜ ዝም ብለን ሶሻል ሚዲያ የሚሳደቡትን ምናምን ብዙ ፕራንክ የሚደራረጉትን ብቻ ማየት የለብንም እና እንደዚህ ትምህርት አዘል ነገሮችን ብንማር ብናይ አንዳንዴ ሃይምሯችን እናሳርፋለን፣ እረፍት እናገኛለን፣ እኛ የምንማረውን እንማራለን እና እንደዚህ አይነት ነገሮች አሪፍ ናቸው። አሁን የእውነት ደስ ብሎኝ ነው የማየው። አንዳንዴ እንደዚህ ጭቅጭቅ ስድብ ምናምን ከማይ እሱ ነገር ስላስጠላኝ ነው ፊልም ነው የማይጀመር ያለው ማለት ነውና ከዚህ ፊልም ላይ የተረዳሁትን ለእናንተም እነግራችኋለሁ። እየገባችሁት እውነት በጣም ነው የምትወዱት፣ ብዙ ነገር ነው የምትማሩበት የምትረዱበት ማለት ነው። እንግዲህ ካሁን በፊት ትሁት ሳይሆን ይቅርታ ቲና ሽማግሌውን እንዴት ስታደርገው እንደነበረ እንዴት ፊቱ ላይ ያላስፈላጊ ነገሮችን ምልግና ነገሮችን የሚያስጠሉ ነገሮችን በጣም ስታሰቃየው ነበረ በቤቱ በራሱ ቤት ውስጥ እየማገጠችበት አይኑ እያየ እንግዲህ የልጁ አባት በጣም የሚያስጠላ ነገር ነበር አይተናል። ነገር ግን ውጤታማ ለመሆን ነገሮችን ነገ የተሻለ ነገር ለማድረግ እንደዛ እየተፋችበት እንደዛ እየሰደበችው አጠገቡ እየማገጠችበት በሽተኛ መስሎ ሁሉ ነገሮችን አይቷል ማለት ነው። መጨረሻ ላይ ደግሞ ለልጁ ሲነግረው እንደዚህ ታደርጋለች ሲለው አላመንም በጭራሽ ማመን አልፈለገም ነበረ። ሲጠራጠር ጥርጣሬ ሲያድርበት ነገሮችን ራሱ ካሌብ መሰለል ጀምሮ በግልጽ እውነቱን አየ ማለት ነውና አንዳንድ ጊዜ ፍቅር ከባድ ነገር ነው። ነገሮች እንደምናስባቸው አይሆኑም። በጣም ፍቅር ከባድ ነገር ነውና ራሳችን የምናያቸው ነገሮች እንድንረዳ ያደርገናል። እና ቤተሰብ እዩት። በጣም የምትወዱት ድራማ ነው። የእውነት የምትወዱት ድራማ ነውና ዛሬ ደግሞ እነዛ ነገሮችን አልፈው እሷ የምትፈልገው እውነት ሽማግሌውን ብቻ ስለሚነቃባት ስለሚጠረጥርባት ነገሮችን ስለሚያውቅባት ብቻ እሱን ማስወገድ ነው ስራዋ። እሱን ማስወገድ ብቻ ነው የምትፈልገው። ምክንያቱም ካሌብ እንደምታሸንፈው በጉልበትም በምንም በጭንቅላትም እንደምታሸንፈው እሷ እርግጠኛ ስለሆነች፣ ግን ሽማግሌውን ግን ማሸነፍ አትችልም በጭንቅላቷ ማለት ነውና ያን ነገሮችን ስላሸነፋት አሁን ከቤት ልትወጣ እንደነበረ ስታቅ ከካሌብ ጋር ተስማምታ ከቤት እንደምትወጣ 400,000 ብር ሲሰጣት በሱ ብር እንግዲህ ሽማግሌውን አግታበታለች ማለት ነው። እሷ አግታ እያሰቃየችው ብዙ ነገሮችን እያደረገችው ነው የሚገኘው። ነገር ግን ከዚህ ድርጊት እንደሚወጣ እርግጠኛ ነኝ። ግን ቲና የመጨረሻዋ ነው። እኔ የእሷን የመጨረሻውን ማየት ነው የምፈልገው። በትወና በኩል በጣም ጎበዝ ናት። እኔ በጣም ነው የማደንቃት። ጎበዝ ናት። እንዴት እንደምታውን በቃ የእውነት አስመስላ ነው የምታውነው ማለት ነው። ነገር ግን ደግሞ የሰው ልጅ በዚህ ደረጃ ክፉ ባንሆን የእውነት በጣም የምትገርመኝ ቲና
በጣም ክፉ ሆና ነው የምትሰራው። እዚህ ጋር በጣም ጭካኔ ሆና ጥቅም ብቻ ራሷን ብቻ ወደድ። አሁን ዳኒን ያረቀችበት ሚስጥር እዩት እንግዲህ። ሽማግሌው ልትጎዳ ስለፈለገች ዳኒ እንደማያግዛ ስለምታቅ እንደማይስማማ ስለምታቅ ብቻዋን ይሄ ነገር ያደረገች። አሁን ዳኒ ቲና እንዳገተችው አያቅም። ሽማግሌው ብቻ ነው እሷ እንዳገተችው እሷ ጠላት እንደሆነች የምታውቅ። እንግዲህ የልጅ ሚስት እንደዚህ ማድረግ ማለት ከባድ ነገር ነው። ግን የእውነት ታሪክ አለ እንዴ እንደዚህ ቤተሰቦች? የእውነት በጣም ከባድ ነገር ነው። ትሁት እንዳያችኋት ምን ያክል ትትና እንደሆነች፣ ምን ያክል ጎበዝ እንደሆነች፣ ምን ያክል ጭንቅላቷ እንደምትጠቀመው ምናምን አይተናል ማለት ነው። ግን ደግሞ በተቃራኒው ደግሞ ቲና እንግዲህ ድራማውን ለመጫወት መጥፎ ስነ ምግባርን መጥፎ ገጽን ይዛ እየተጫወተች ትገኛለች ማለት ነው። እና በጣም የምትገርም ናት። እኔ አሁን ዳኒ እዚሁ ነገር ውስጥ የለበትም። ቴናና ብቻዋን እኔን ሽማግሌ ያገተችው እስከ መጨረሻው እናያለን። በእርግጠኝነት ሁኜ የምነግራችሁ ሽማግሌው ምንም ነገር አይሆንም፣ ምንም ነገር አይሆንም፣ ምንም አታደርገውም፣ ምንም አታመጣም። ምክንያቱም ፊልሙ መቋረጥ ስለሌለበት ማለት ነው። የመጨረሻዋ ይህን አባቷን እንደዛ እንዳደረገ ካወቀች ካሌብ እውነት በጣም ከፍተኛ እርምጃ ነው የሚወስድባት። በጣም ችግር ውስጥ ነው የምትገባው መጨረሻ ላይ። ዳኒም አብሯት አይሆንም፣ ሽማግሌውም ከችግር ይወጣል፣ ካሌብም የመጨረሻ ከህይወቱ ያስወጣታል። ብቻዋን የምትቀረው እሷ ብቻ ናት። አሁን ገንዘቧን እሱን ለማገት እየተጠቀመችበት ነው። ቀሪ ገንዘብ ምንም አይሆናትም። እሷ የምትፈልገው ሽማግሌውን አስወግዳ ካሌብን የራሱ አድርጋ እዛ ቤት አዛዥ ሆና አለቃ ሆና መኖር ነው የምትፈልገው። ግን እንደዛ የሚባል ነገር የለም። እንደዛ በጭራሽ አይሆንም ማለት ነው። እሷ ተንኮል ብቻ ነው የምታስበው፣ በጣም ተንኮል ብቻ። ውስጧ ምቀኝነት ነው የተሞላባት። በቃ የእውነት እንዴት ራስ ወዳድ እንደሆነች እኔ እኮ ሰሞኑ ማለት ነው ቲና በቃ ማንም አያስፈልገኝም፣ ራሴ መኖር እችላለሁ፣ ራሴ ማትረፍ እችላለሁ፣ መሞት አልፈልግም፣ መቆም እፈልጋለሁ፣ መዳን እፈልጋለሁ ያለች ለዳኒ እንደዛ ስትለው ነበረ። ለዳኒ ራሱ በጣም ነው የተቀየረችበት። በቃ በጣም ተቀይራበታለች ማለት ነው። ይህችን ነገር ስላሰበች ብቻዋን ሆና ነው ይህችን ነገር ሽማግሌውን ለማጥቃት የተነሳችው። ምክንያቱም ዳኒ ታይ ስለሚላት እንደዚህ አታድርጊ ስለሚላት ለሱ ምንም አይነት ነገር አልነገረችውም። አሁን እንደጠፋ ያውቃል፣ ግን እሷ እንደሆነች አያውቅም። አስቡት ማለት ነው። ጭንቅላቷ እንደተጠቀመችበት እንደሚከለክላት እንደማይስማማባት ስለምታውቅ ይናገርብኛል ብላ ስላሰበች እሱን ሽማግሌውን በድብቅ አግተዋለች። ነገር ግን እንደሚወጣ እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ዋናው ተጫዋች እሱ ስለሆነ ማለት ነው። እና አንዳንድ ጊዜ በህይወታችን እኛ እናገኛለን ብለን ነገሮችን ራሳችን ላይ ሰዎች ጋር እየፈጠርን ራሳችን እየጎዳን የባሰ ራሳችን ብዙ ነገሮችን የምናጣበት መንገድ ነው አሁን ቲና እየከፈተች ያለችው እንጂ ምንም የምትጠቀመው ነገር የለም። ምንም እንደዚህ በማድረጓ ግን ራሷን ችግር ውስጥ እየከተተች የበለጠ እንደ ጠላት የበለጠ ብዙ ነገር ችግር ውስጥ እንደምትገባ ወደ መጨረሻ ላይ ነው እንትን የሚላትና እንድትጸጸት ይገባ ነበር። እሷ አሁን ብልጥ ብትሆን ተጸጥታ ፍቅር ሰጥተው በፍቅር ቢሆን ኑሮ ነገሮችን ጥፋቶቿን አጥፍቻለሁ ብላ ብታደርጉ ኑሮ የማይስተካከል ነገር የለም፣ እውነቱን ብትናገር ማለት ነው። እሱ ግን አሁንም ጥፋት፣ አሁንም እሱን ማግኘት፣ አሁንም እሱን መጉዳት ነው የፈለገችውና እኔ እውነት በጣም ይቅር አይላትም፣ በምንም ነገር ይቅር አይላትም። እና ከባድ ነው። ምንም ያደረጋት ነገር የለም። ግን እንዳልኳችሁ እሱ ስለሚያዛት የእሱ የቤቱ ባለቤት ስለሆነ ካሌብማ እንደምትጫወትበት ሞኝ እንደሆነ ታውቃለች። ከምንም ነገር አትቆጥረውም። ግን አስቡት ማለት ነው። እንደፈለጋ ለመሆን ካሌብን አታላዛ ቤት እንደምትገባ ስለምታውቅ ሽማግሌውን ማስወገድ ብቻ ነው አላማዋ ሁሌ ማለት ነው። ይህ እንግዲህ ቤተሰብ እና ቤተሰቦቼ ይሄን ይመስል ነበረ የዛሬው ድራማ። አሪፍ ነገሮች አሉት፣ እየገባችሁ ብዙ ነገር ትማራላችሁ። ቁም ነገሮች አሉት። ሁለተኛ ነገር ደግሞ አንዳንድ ጊዜ ዝም ብለን የሆነውን ያልሆነውን ሰው የሚሳደቡትን ነገር እንደዚህ ፕራንክ የሚደራረጉትን ነገር ከምናይ ጥሩ ነገሮችንም እንደዚህ ብናድርግ ለእኛ ለራሳችን ለጭንቅላታችን መልካም ነው፣ እረፍት ይሰጠናል ማለት ነው። እና ቤተሰቦቼ አዲስ የሆናችሁ ሰብስክራይብ አድርጉኝ፣ እንዲሁም ሸር ላይክ አድርጉኝ። ነባሮች ደግሞ ላይክ ሸር እያደረጋችሁ አበረታቱኝ። እውነት ቻናሌ ላይ እየሰራሁበት አይደለም፣ አበረታቱኝ። ሸር ስለሚያስፈልገኝ ነው። ዩቲዩብ እንግዲህ እንደምታውቁት የሆነ ሰዓት ላይ ከተውነው መነሻው ከባድ ነው።